በምዕራብ ወለጋ ቤት ውስጥ በተቀመጠ ጠመንጃ የ7 ዓመቱ ልጅ የ4 ዓመት ታናሽ ወንድሙን ገደለ። ጥቅምት 13 ቀን 2008 ዓ.ም በግምቱ ከጠዋቱ 3 ሰዓት አካባቢ ላይ ነው ይህ አሳዛኝ ክስተት የተፈጠረው። በምዕራብ ወለጋ ዞን ጊምቢ ወረዳ ጃጋሬ ገጠር ቀበሌ አስተዳደር የሆኑት አቶ ጌታሁን ክላሽንኮፍ መሳሪያ ታጣቂ ናቸው። ይህን ክላሽንኮፍ መኖሪያ ቤት ውስጥ ሁልጊዜ የሚያስቀምጡበት ስፍራ ነበር። ያን ዕለት ግን መሳሪያውን ጠረጴዛ ላይ አስቀምጠው ቤት ውስጥ ስራ እየሰሩ ነበር። በመሃልም መሳሪያውን ሲይዙ ከቤት ይወጣሉ። የ7 ዓመት ልጃቸው አዲ ጌታሁንና የ4 ዓመት ልጃቸው ዳግም ጌታሁን የአባታቸውን ከቤት መውጣት ተመልክተው እንደ አባታችን እንጫወት በሚል መሳሪያውን አንስተው ታላቅ ታናሽ ወንድሙ ላይ መሳሪያውን ያነጣጥራል። ክላሽ መሳሪያው ተቀባብሎ ስለነበር የ7 ዓመቱ ልጅ መሳሪያ ውስጥ የነበረውን ጥይት ሙሉ በሙሉ ወንድሙ ላይ ይጨርሳል። ልጆች በመሆናቸው ሁሉም ነገር ጨዋታ ነበር የመሰላቸው። ነገር ግን ሕፃን ዳግም በወደቀበት ሳይነሳ ቀርቷል። የምዕራብ ወለጋ ዞን ፖሊስ ጽፈት ቤት የኮሙኒኬሽን ባለሙያ ኢንስፔክተር ስሜነሽ አለሙ ወላጆች በልጆቻቸው ፊት ሊያደርጉት የሚገባውን ነገር መለየትና እንዲህ አይነት አደጋ ሊደርስ እንደሚችል ማሰብ ተገቢ እንደሆነ ተናግረዋል። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው።